የሕክምና ፍላጎትን ማሟላት ሳትችል ረጅም ዓመታት ተቆጥረዋል። ትንሽ ክሪቲካል የሆነ ታካሚ ካለ ወዲያው ሪፈር ነው የሚባለው። የመጀመሪያው እኛ የምንጋብዘው ኑና ታከሙ። ሰራተኛውን ራሱ ነፃ ማውጣት ነበረብን። ከሚኒሊክ ሆስፒታል ጋር በመነጋገር ረጅም ስልጠና ከ3 ወር ያላነሰ ስልጠና ነው ስልጠና የመጡት። በዓለም ትልልቅ ሆስፒታሎች የቅድስት ቤተክርስቲያን ሀብቶች መሆናቸውን መረጃዎች ያሳያሉ። ለዚህ ምስክሮቹ በዓለማችን ትልቁ የካንሰር ማዕከል የህንድ ቤተክርስቲያን መሆኑ ነው። በዚህ ረገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕመኗን ቁጥርና የሕክምና ፍላጎትን ማሟላት ሳትችል ረጅም ዓመታት ተቆጥረዋል። ስሟን ይዞ የሚገኘው ምግባረ ሰናይ ጠቅላላ ሆስፒታል ብቻና ብቻ ነው። የጅማሬው ዘመንና አሁናዊ አገልግሎቱ ሲታይ ምዕራፍ 1 እንጂ በቂ የሚባል ባይሆንም የለውጥ ሂደቱ ግን ነገን ያስናፍቃልና ይህ ሆስፒታል ምን ላይ ነው? በቅድስት ቤተክርስቲያን ስምስ ምን እያከናወነ ነው? ነገውስ ምን ላይ መድረስ ነው? የሚሉ ጥያቄዎችን ይዘን ጎራ ብለናል። አብራችሁን ቆዩ። ምግባረ ሰናይ አጠቃላይ ሆስፒታል ሲመሰረት በ1965 ዓ.ም በሀገራችን ኢትዮጵያ የተከሰተውን ድርቅና ረሃብ ተከትሎ ብፁዓን አባቶች በመሰረቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕፃናትና ቤተሰብ ድርጅት ስር በመሆን በከፍተኛ ክሊኒክነት አገልግሎት ለመስጠት ታስቦ ነበር። ተቋቋመው ምግባረ ሰናይ ሆስፒታል በ1965 ተቋቁሞ በነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕፃናትና ቤተሰብ መምሪያ ድርጅት ስር ሆኖ ነው ሲቋቋም። መጀመሪያ ተቋቋመው በዚህ ድርጅት ስር ያሉትን ሕፃናትን ለማከም ነው። የተቋቋመው በከፍተኛ ክሊኒክነት ነው በ1985 ዓ.ም። ከዛ በኋላ በ1998 ዓ.ም በጤና ማዕከልነት እንዲያገለግል ተደርጓል። ከዛ በ2002 ዓ.ም በጠቅላላ ሆስፒታልነት ተመዝግቦ ስራ ጀምሯል። ጠቅላላ ሆስፒታል ግን ሆኖ መስራት የቻለው በጣም ለጥቂት ዓመታት ብቻ ነው። እስከ 2009 ድረስ ብቻ ነው መስራት የቻለው። ከዛ በኋላ ግን የጠቅላላ ሆስፒታልነትን ፍቃድ ሊያሟላ ስላልቻለ ኦልሬዲ ፍቃዱ ተነጥቆ ያው የቤተክርስቲያኒቱ ሆስፒታል ነው እየተባለ ሳይዘጋ ቀርቷል። በጊዜ ሂደት የታሰበለት ደረጃ ሳይደርስ በመቅረቱ ቅዱስ ሲኖዶስ እንዲጠና በማዘዙ በቅዱስ ሲኖዶስ ውሳኔ መሰረት የፈቃድ መነጠቅ ደረጃ የደረሰበት መንስኤ እንዲጠና መደረጉን ያስረዳሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ይሁን እንጂ ስሟን ይዞ እንደ ስሟ የማይሰራ ሆስፒታል ነበር። ክሊኒክ፣ ጤና ጣቢያ ነበር። ወደ ኋላ በኋላም ደግሞ ጠቅላላ ሆስፒታል ተብሏል። ይሄ ሆኖም ሳለ ደግሞ ለቤተክርስቲያኑ የሚያስገባው ገቢ አልነበረም። አንድ ሁለተኛ ቤተክርስቲያኗም ይሄን አድርግ ብላ የምታዘውም አልነበረም። እንዳውም በጣም በከሰረበት በጣም ተቸገርኩ ባለበት ሰዓት ከ8.5 ሚሊዮን ብር በላይ ተሰጥቶታል። ይሄን በማየት ምንድነው ያለው ችግር የሚለውን ጥናት እንዲጠና መጀመሪያ የተደረገው 2014፣ 2013፣ 2014 በጊዜ ሂደት ከነበረበት ወርዶ የሙያ ፈቃዱን በመነጠቁ ምክንያት በሆስፒታሉ የሚሰሩ ባለሙያዎች የሙያ ፈቃድ ማደስ ሳይችሉ መቆየታቸውን፣ ሂደቱ ሲቀጥል የአገልግሎት አሰጣጡም በቂ እንዳልነበረ ከጥናቱ ሪፖርት በኋላ የመፍትሄ ስራው ሲጀምር አድካሚ ሩጫው አንድ መባሉን ይናገራሉ። በመጀመሪያም የሆስፒታሉን ፈቃድ ማስመለስና ጠቅላላ ሆስፒታል ሆኖ እንዲቀጥል ማድረግ ነበረብን ይላሉ። እነዚህን ጥናት ከተጠኑ በኋላ የተለያዩ ባለሙያዎች በአጋጣሚ እኔ ነበርኩ አጥኙ ሰብሳቢው እኔ ነበርኩ። የዛን ሰዓት የጥናቱ ለቅዱስ ሲኖዶስም ያቀረብነው እኔና የጥናቱ ቡድን ከሜዲካል፣ ከአስተዳደር፣ ከማህበራዊ አገልግሎት እንደዚሁም ደግሞ ከፋይናንስ ተቋማት የተውጣጡ ትልልቅ ባለሙያዎች፣ የምጣኔ ሀብት ባለሙያዎች እነዚህን አንድ ጋር አድርገን ነው አጥንተን ለቅዱስ ሲኖዶስ ያቀረብነው። ስለዚህ የተዳደር ይመራ የነበረው በሕፃናትና ቤተሰብ ድርጅት ስር ስለነበረ ከዚህ ወጥቶ ራሱን ችሎ መራመድ አለበት። ምክንያቱም ራሱን እየበላ የሚኖር ድርጅት ነው ተብሎ በቅዱስ ሲኖዶስ ተወሰነ። ስለዚህ በቅዱስ ሲኖዶስ አሁንም ተወስኖ ራሱን ይቻል ሲባል አይ ውስጡን የሚታወቀው
ሚስጡን ያጠኑት ብፁዕ አባት እርስዎ ኖትና የቦርድ ሰብሳቢ ሆነው እንደ መሪም እንደ አስተዳዳሪም እንደ ቦርድ ሰብሳቢም ሆነው ያቋቁሙት ያስተካክሉት ተብሎ ነው የገባ ነው። ፈቃዱን እስኪያገኝ ድረስ 8 ዓመታት ያክል ፈቃዱ ተሰርዞ ነበር፣ ወይም ደግሞ አልታደሰም ማለት ነው። ሳይታደስ ነው የኖረው። ስለዚህ ተከልክሎ ነበረ። እስቲ ምንድነው ችግሩ ብለን እንደገና ቦርዱም የተለያዩ ባለሙያዎችን ይዞ ማጥናት ነው የጀመረው። ስናጠና የመጀመሪያውም ጥናት የሚያሳየው ከዜሮ በታች 300% ያክል ኔጌቲቭ ውስጥ ገብቶ ነበር። 2016 ላይ እኔ ተቋሙን ስረከበው ጠቅላላ ሆስፒታል ተብሎ ነው ስሙ ያለው፣ ግን ከጤና ጣቢያ እንኳን አንሶ ነው ያገኛል። እንግዲህ አንድ ጠቅላላ ሆስፒታል ሊያሟላ የሚገባቸው ነገሮች አሉ። ለምሳሌ አንድ ጠቅላላ ሆስፒታል ከ55 በላይ አልጋ ነው ማሟላት ያለበት። እኛ ጋር ግን ያለው የአልጋ ብዛት 14 15 የሚጠጋ ነው ያለው የአልጋው ብዛት። አንድ ጠቅላላ ሆስፒታል ቢያንስ 3 ኦፕሬሽን ሩም መኖር አለበት፣ የኛ አንድ ነው። ስለዚህ አጠቃላይ ስትመለከቺ የአይደልት አይሲዩ የለውም ነበር። የአዋቂዎች ጽኑ ህሙማን፣ የኒዮኔታል የህፃናት ጽኑ ህሙማን አልነበረው። በዛ ላይ በሰራተኛ እንኳን ስትመለከቹ ሰራተኞቹም ደግሞ ትክክለኛው የሰራተኛ ኮምፖዚሽን አልነበረው። ሌላው ቢቀር በዚህ እኛ ስንቀበለው ሆስፒታሉን ተቋሙ የጠቅላላ ሆስፒታልነት ደረጃ ማሟላት ስላልቻለ ተቋሙ ተቀምጦ ነበረ። ላይሰንሱን ተቀምጦ አትችልም ተብሎ ተቀምጦ እየታደሰለት ነበር። ይሄንን ነው እንግዲህ ዘኔ መጣ ነው እንግዲህ ፕሮፌሽናሊ ሰዎቹ ላይሰንሳቸውን ማደስ አይችሉም። በሚገርምሽ ሁኔታ ሄደው እንኳን ጻፉልን ቢሉ አድሱልን ቢሉ ከሚያድሰው ተቋም ጋር ከፍተኛ ትግል ነበር። እነኚህ ነገሮች ማስተካከል ነበረብን። እውነቱን ለመናገር ቤቱ ይሄ ነበር። እውነቱን ለመናገር 13.2% ጡረተኛ ነው። አብዛኛው በከዘራ የሚመጣ ጥበቃ ላይ ያሉት እንቅልፍ ተኝቶ የሚያሳልፉ እቃዎች የሚጠፉ ኢሲጂ ማሽኖች፣ ዊልቸሮች፣ ዶኔት የተደረጉ ዊልቸሮች የሉም፣ ጠፍተዋል። እነኚህ ዊልቸሮች ቁጥራቸው አለ፣ ግን ፕራክቲካሊ ስታያቸው የሉም። አንዳንድ ማሽኖች የሉም ከቦታቸው። ስለዚህ ይህን ስርዓት ማስያዝ ይጠብቃል። ስለዚህ ተቋም ውስጥ ስንመጣ አጠቃላይ ሙሉ ለሙሉ ለውጥ እንደሚያስፈልግ አምንበት ነበር እና ጠቅላላ ሆስፒታል ማድረግ የመጀመሪያ ስራው ነው። ከዛ ተቋሙን ሰራተኞች ወደ ትክክለኛው ቦታ መውሰድ በዲሲፕሊንም እንደገና ደግሞ ሰርቲፊኬታቸውን ማሳደሰው እንዲቀመጡ ማድረግ ሁለተኛው ስራ ነው። እነኚህን ስራዎች መስራት ነበረብን። ስለዚህ ሶስተኛ ደግሞ የሕክምናውን ስታንዳርድ ከፍ ማድረግ ነበረብን። ለዚህ ነው ይሄኛው ስራዎች መሰራት አለበትና ተቋሙ ከጤና ጣቢያ አንሶ ነበረ ብለን ስንናገር ጤና ጣቢያ እንኳን የሚሰጠውን የመንደር ክሊኒክ የሚሰጠውን አንድ መንደር ክሊኒክ የሚሰጠውን የሕክምና እንትን እንኳን ምንድነው አገልግሎት እንኳን ለመስጠት አቅም አልነበረውም። በነገርሽ ላይ አለ ተብሎ በስሙ ተቀምጧል፣ ግን የተረሳ ተቋም ነው ብለን መናገር እንችላለን። ደሞዝ ይከፍላል፣ ግን ደሞዙም ለሰራተኛ በቂ አልነበረም። ሁለተኛ አንድ ድርጅት ወይም ደግሞ አንድ ጤና ተቋም ተብሎ ለመቀጠል ሰራተኞቹ ሙያቸው መከበር አለበት። የሙያ ፈቃዳቸው አልታደሰም። ይሄ ማለት ኔጌቲቭ ከኔጌቲቭ በታች ነው ማለት ነው። ዛሬ ላይ ሳይሰው ኔጌቲቭ ምናምን ወደታች ወረደ ሲባል ደሞዝ አለመክፈል ከገንዘብ ጋር ሊያስተያየው ይችላል። አይደለም፣ አሰራር ነው። አሰራር የተቋም እድገት የተቋሙ ውርደትና ውድቀት የሚለካው የሰራተኞቹን እዚያ ላይ ያሉ አብዛኞቹ እየለቀቁ ግማሾቹም ደግሞ ሙያ ፈቃዳቸው እንዲሁ ያለዚያ ፈቃድ ስለማይታደስ እና ይሄንን በማየት አጥንቶ አሁን ምንድነው የምናደርግ ያለበት ከባለስልጣን መስሪያ ቤቱ ጋር በመነጋገር በመወያየት መጀመሪያ ቅዱስ ሲኖዶሱን ውሳኔ በመያዝ ራሱን ችሏል ቦርድ አቋቁመናል ብለን አስገባን። ይሄ ተቋም አለ እንደ እስከ ማለት ድረስ የተደረሰው ትክክል አይደለም። ቤተክርስቲያኗ ስሟን ስላከበርን ነው ያልባለስ ልክ ናቸው። ስልጣን መስሪያ ቤቱ ልክ ነው። ቤተክርስቲያኗን ክብር በመጠበቅ ነው እንጂ ወዳውኑ የግለሰቦች እኮ ይዘጋል። አንደኛ የመጀመሪያው ስብራትና ችግሩ ያለው አስተዳደር ላይ ነበር። ማንኛውም ተቋም አስተዳደሩ ከተበላሸ ሁሉ ነገሩ ይበላሻል። ስለዚህ የአስተዳደር ለውጥ ለማድረግ ነው ተሞክረው ተደርጓል። ይህንን ከተደረገ በኋላ
ችግር ያለባቸውን ደግሞ ክፍሎች ማስተካከል ነው። ሁለተኛውና ሌላኛው አስተዳደሩ ከተስተካከለ በኋላ የቦታ ጉዳይ። ሁለተኛው ካርታው በቤተክርስቲያኗ ስም አልነበረም፣ በሕፃናትና ቤተሰብ ድርጅት ነበረ። ካርታውን እንደገና ደግሞ ወደ 8000 ካሬ አድርገን ክፍለ ከተማውም ለአዲስ አበባ አስተዳደርን በማቅረብ ወዲያውኑ ካርታ ሰጥቶናል። ካርታውን አውጥተን ቀጥታ ባወጣን በሳምንቱ በቅዱስነታቸው በቋሚ ሲኖዶስ ለጠቅላይ ስራ አስኪያጁ ጠቅላይ ቤተ ክህነት ያስረከቡ ነው። ብፁዕ አባታችን አቡነ አብርሃም ስራ አስኪያጅ በነበሩበት ሰዓት መጥተው ጎብኝተውት በጣም እንደው አዘነው ምን ያደርጋል ብትሰሩት ብትደክሙት ምን ብትሉት እኮ የኛ አይደለም ብለውኝ ነበርና ብፁዕ አባታችን የኛ ያለው ነው ምንድነው ብዬ ጠይቄያቸው ነበር። ምን ያደርጋል የኛ አይደለ ካርታው እኛ ጋር አይደለ አሁን ብትተረፉበት ብትደክሙበት እኮ ነገ እኮ ሌላ አካል ነው የሚወስደው ሲሉኝ በጣም ያሳው እንግዲህ አንድ ወር ስጡኝ ይህንን ነገር መፍትሄ እሰጣለሁ ብዬ አንድ ወር ከምናምን በፈጀ ጊዜ ውስጥ ካርታውን አውጥተን እግዚአብሔር ረድቶን ካርታውን አውጥተን ያንን ካርታ አውጥተን ከቦርዱ ሰብሳቢ ከብፁዕ አቡነ ፊልጶስ ጋር በተን ለብፁዕነታቸው አስረክበናል። ይሄ በጣም ትልቁ ምግባረ ሰናይ ጠቅላላ ሆስፒታል። አሁን ሆስፒታሉ ባለቤትነቱ የማን ነው ቢባል በኢትዮጵያ ብታዩም ካርታውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምግባረ ሰናይ ጠቅላላ ሆስፒታል የሚል ነው። እንዲህ እንደምናወራው ዛሬ ላይ ተቀርጾ እንደሚወራው ከዚህ ወደዚህ ተሸጋግሯል እንደሚባለው ሂደቱ በጣም ፈታኝ ነበረ፣ አስቸጋሪም አስጨናቂም ነበረ። በሕክምና አሰጣጥ ሂደት ውስጥም በርካታ ተግዳሮቶች ይገጥሙት እንደነበረ አወጉን። ወደ ሆስፒታሉ የተቀላቀልኩት ሚያዝያ ወር ላይ 2016 ዓመተ ምህረት ነው። በገባሁበት ወቅት የነበረው ሁለት ከባድ ኢሹ የነበረው አንደኛው የሆስፒታል ስርዓት መዘርጋት መቻል ነው። ያ ማለት ከሰራተኛውም ከሕክምና ቁሳቁሶችና ከሕክምና ቦታዎች አንጻር በቂ የሆነ ስታንዳርዱን ሊያሟላ የሚችል ነገር ስላልነበረው ያን መዘርጋት ነው። ጎን ለጎን ደግሞ ሆስፒታል ነው ብለው የሚሰሩ ሰራተኞች ነበሩበት። ሆስፒታል ነው ብለው ማለት ያው ተቀጥረው እየሰሩ ነው፣ ግን ኦልሞስት ከ6 ዓመት በላይ በዛን ወቅት አሁን ኦልሞስት 8 ዓመት ሊሆነው ነው። በዛን ወቅት ሆስፒታሉ ላይሰንስ ስላልተሰጠው ስላልታደሰለት እነሱ ላይሰንሳቸውን ማሳደስም አይችሉም። ሄደው ተወዳድረው ሌላ ቦታም መቀጠር አይችሉም። ደሞዝ ያነሰም ብለው ሌላም ነገር ብለው ሄደው ሌላ ቦታ መስራት አይችሉም። በቃ አብዛኛው ሰራተኛ የሕክምና ፈቃዱ ቀን አልፎበት ማሳደስ ደግሞ የማይችልበት ሁኔታ ነበር። አንዳንድ ሰው በራሱ መንገድ ተጠቅመው ሌላ ቦታ አስጥፈው ምናምን የሚያሳድስ አልፎ አልፎ ነበር እንጂ አብዛኛው ማሳደስ አይችልም ነበር። ስለዚህ ሁለቱም በተመሳሳይ ሰዓት ሁለቱንም መፍታት ያስፈልጋል። ስለዚህ የማኔጅመንቱ ዋና ፈተና ነበር። እንደ ሜዲካል ዳይሬክተር ደግሞ ማኔጅመንቱ ውስጥ እኔ ስላለሁኝ በምን መንገድ ቅድሚያቱን በመስራት ስራውን በምን መንገድ ማሳለጥ አለብን በሚል ብዙ ደክመን ነበረ። ስለዚህ ወደ ፖይንቱ ስመጣ መጀመሪያ ስገባ ኦልሞስት 14 የሚሆኑ አልጋዎች ያሉበት ማስተኛ ክፍል አለ። ግን ፔሸንት አብዛኛውን ጊዜ ፔሸንት አይተኛም። ፔሸንት ማይተኛበት ታካሚ ማይተኛበት ምክንያት ከሁለት አንፃር ነው። አንደኛ የሚመጣው ታካሚ እንደው በተመላላሽ ለመታከም ቤቱ ስም ስለነበረው አንዳንድ ሰዎችን ስም ይዞ ነበር የሚመጣው። አብዛኛው የሚመጣው ታካሚ እንዲያውም ከአንገት በላይ የጆሮ ሕክምና ለመታከም ብሎ ነበር የሚመጣው። ስለዚህ አብዛኛው የሚያስተኛ ጉዳይ አይገጥመውም። ካስተኛም ትንሽ ፕሮሲጀር የጆሮ ሕክምና ፕሮሲጀር ከተሰራለት ለአንድ ቀን ምናምን ተኝቶ የሚሄድ ነው እንጂ ትንሽ ክሪቲካል የሆነ ታካሚ ካለ ወዲያው ሪፈር ነው የሚባለው። አንዳንድ ሐኪሞች እንደው ሪፈር ከምንለፋ አስተኝተን ብናክመው ብለው እንኳን ለማስተኛት ሲሞክሩ ከውስጥ ራሱ የሚገፋ ፋክተር ነበረው ቤቱ ልክ አለመሆኑ። አንዳንድ ደግሞ ሰራተኞች ከመፍራትም ስራ ከመግፋትም አንፃር እንዲሄዱ አስፈራርተው ይብን
አንድ ቋሚ ኢንተርኔት ሲነግረኝ እንደውም ኢቭን ተስማምተው ሰዎች ሊተኙ ከገቡ በኋላ ወጣው ሁሉ ይሄዱ ነበር። ሚተኛ ታካሚ የለም፣ ግን ነርስ ተብሎ እዛ ተመድቦ ኃላፊ ነርስ ያድራሉ፣ ይውላሉ በየተራ እየተፈራረቁ። ቀን እረፍት ናቸው። መግቢያ ሰዓቱና መውጫ ሰዓቱ እንትን አልነበረም ከዛ በፊት የነበረው እንደ ታሪክ ስሰማ። ስለዚህ እየተሰራበት ሳይሆን የሚኖረው ዝም ብሎ ጤና ባለሙያ ነኝ ብሎ የሚኖረውም ሰው ይበዛ ነበረ ካሉት የስራ አንጻር። ስለዚህ እንደዛ አይነት ችግር ስለነበረ አስተኝቶ ማከም፣ ከፍተኛ ቀዶ ጥገና መስራት፣ በጣም የውስጥ ደዌ መታፈን ምን ችግር ያለባቸው ክሪቲካል የሚባሉ በጽኑ የታመሙ ሰዎች በፍጹም አይተኙም ነበር። የሚሰራው ሰርጀሪ እንዳልኩሽ አንደኛ የቀዶ ጥገና ከሆነ አብዛኛው የጆሮ አካባቢ የነበረ ነው። ከዛ ውጭ ማዋለድ ነው። የማዋለድ አገልግሎት እስካሁን ድረስ ቤቱ አንዳንድ ሰዎች ማዋለጃ እኮ ነው ብለው የሚያወሩ ሰዎች አሉ። እስካሁን ድረስ የማዋለድ አገልግሎት ብቻ ነው የሚሰጥ ብለው የሚያስቡ ሰዎች አሉ። በማዋለድ የታወቀ ስለነበረ ቤቱ የነበረው አንድ ኦፕሬሽን ቴብል ነች። እዛው ኦፕሬሽን ቴብል ያለበት ቦታ ላይ ደግሞ ማዋለጃ ክፍል ነው ያለው። ስለዚህ እዛው ያምጣሉ። በምጥ መውለድ ካልቻሉ እዛው ኦፕሬሽን ገብተው ኦፕሬሽን ይሰራላቸዋል። የማህፀን ስፔሻሊስት ሐኪሞች አሉ። በዛ መንገድ አገልግሎት ያገኛሉ። አልፎ አልፎ ግን ድንገተኛ ቀዶ ጥገና ከመጣ የጆሮ ቀዶ ጥገና ምን ካለም እዛው ውስጥ ነበር የሚሰራው እንጂ ሌላ ኦፕሬሽን የሚባል ቴብል የለም። በማዋለድ ነው የሚታወቀው። ብዙ እናቶች ይወልዳሉ፣ አሁንም እየወለዱ ነው። ሲወልዱ ደግሞ ህፃናት ይታፈናሉ፣ ካለቀናቸው ይወለዳሉ። የግድ ህፃናት ጽኑ ህሙማን ያስፈልጋቸዋል። ለዛ ሪፈር ለማድረግ መሰቃየት ነው። አንዳንድ ጤና ባለሙያዎች እንዲያውም የነገሩኝ በቃ ተጨንቀን ሞትን። በቃ የሆነ ህፃን ድንገት ባልተጠበቀ ሁኔታ ሲወለድ ከታፈነ ሪፈር ማድረግ ይቸገራሉ። አብዛኛው እዛ የሚወልድ ሰው መካከለኛ ገቢ ያለው ወይም ዝቅተኛ ገቢ ያለው ነው። ወደ መንግስት ሪፈራል አይገኝም ቦታ። ወደ ግል ሪፈር ለማድረግ በጣም ብዙ ብር ይጠየቃል። ግን በቀላሉ የጨቅላ ህፃናት ህክምና ክፍል ማቋቋም ሳይቻል ለረጅም ዓመት ያለ ጨቅላ ህፃናት ህክምና ነበረ የኖረው። ግን ሆስፒታል እየተባለ ይጠራ ነበር። ስለዚህ ይሄ ሆስፒታል ተብሎ ሲጠራ አንዲት ኦአር ብቻ ይዞ ሆስፒታል ለመባል በስታንዳርድ ሚኒመም 3 ኦፕሬሽን ባንዴ ሊሰራ የሚችል 3 ኦአር ቴብል ሊያስፈልገው ሲገባ አንዲት ኦአር ቴብል ብቻ ይዞ ነው ሆስፒታል የተባለው። ሁለተኛ የጨቅላ ህፃናት አይሲዩ ሳይኖረው እናቶች እዛው እየወለዱ፣ ሶስተኛ የአዋቂዎች አይሲዩ ሳይኖረው ጄኔራል ሆስፒታል ተብሎ ሲጠራ የነበረው። ከዛ ውጭ ከጨቅላ ህፃናት አይሲዩ ውጭ አዋቂዎችም በድንገት ትልልቅ ሰዎች ቤቱን የሚያውቁት ለረጅም ጊዜ ክትትል ያደርጋሉ እዛ ቤት፣ ያው የተመላላሽ ህክምናው። ጽኑ ማን ካጋጠማቸው ግን መተኛት አይችሉም። ስለዚህ አንዳንድ ሰዎች ወይ በከፋ ታመው ድንገት ይመጣሉ በማታ። ጽኑ ማን ስትሮክ ሊያጋጥማቸው ይችላል። ሌላም ችግር መተንፈስ ላይችሉ ይችላሉ። ሲመጡ የአዋቂዎች ደግሞ አይሲዩ የለውም ቤቱ። እንግዲህ አዋቂ አይሲዩ ሳይኖረው ሆስፒታል መባልም አይችልም ነበር ኖርማሊ። የአዋቂ አይሲዩ ሳይኖረው ደግሞ እነሱን ሪፈር ማድረግ ነው። አሁን ሪፈር ለማድረግ እንዲያውም ሌላው ችግር ደግሞ ላይሰንስም ስለሌለን እንደ ሆስፒታል ባለመቆጠር ካችመንት የመንግስት ሆስፒታሎች እንኳን ራሱ አያውቁንም። በካችመንት እንትን ውስጥ በመናውቃቸው ሰዎች እየተደዋወልን ምናምን ነው ወደ መንግስት ሪፈር የምናረገው እንጂ ማረግ ያለብን ወደ የት ነው? ወደ ግል ነው። ወደ ግል ሪፈር ሲደረግ የአዋቂዎች ጽኑ ህሙማንም አልጋም አይገኝም፣ ሲገኝም በጣም ውድ ነው። ይሄ ራሱ በጣም ፈተና። እንደ ጤና ባለሙያ በጣም የታመመ ታካሚ በእጅሽ ኖሮ እዛም መርዳት ሳቺ ሪፈርም ማረግ ሳትቺ የሚሰማው ስሜት ጠቅላላ ጤና ባለሙያውንም እኔንም እንዳላፊ በጣም ነበር የሚያስጨንቀን። ዘርፈ ብዙውን የሆስፒታሉን ችግሮች ለመፍታት አስተዳደራዊ ስርዓት ዝርጋታና የግንባታ ሂደት፣ የሰው ኃይል ማደራጀት፣ ሌሎችም ስራዎች በልህ አስጨራሽ ትግል እየተከናወኑ መቀጠላቸውንም ይናገራሉ። በአሁኑ ሰዓት የዲያሊሲስ ማሽኖቹ
በጥቂት ጉድለቶች አገልግሎት መስጠት ባይጀምሩም በተመቻቸ ስፍራ ላይ ሆነው የነገ መፍትሄ ይጠብቃሉ። የተቻለውን ያህል የሚያስፈልጉ የሕክምና ቁሳቁሶች ገብተው አገልግሎቱ ተደራሽ መሆን ችሏል። ሆስፒታሉ ኔጋቲቭ ላይ ነበር። አሁን ግን በተሻለና በተቻለ መጠን እንቅስቃሴ ላይ ነው ይላሉ። ችግሮች ነበሩ ሲወራ ይሄ የለም፣ ይሄ የለም፣ ይሄ ማሽን የለም፣ ይሄ ማሽን የለም ነው የሚባለው። የሚገርመው እሱ ብቻ ሳይሆን አንዳንድ በእርዳታ ያገኘናቸው ብሮች ሁሉ እንኳን ሳይቀሩ ተቆልፎባቸው ዝም ብለው ተቀምጧል። ብር አይደለም ማሽኖች፣ በተለይ የዳያሊሲስ ማሽን 9 የዳያሊሲስ ማሽን ከአውስትራሊያ ሮተሪ ክለቦች አግኝተናል። እነሱ ሁሉ ተቆልፎባቸው ነበር። ስለዚህ እነኚህን ነፃ ማውጣት አለብን። አሁን እዚህ ቤት ስናወጣ 3 ነገር ነፃ ማውጣት አለባቸው የሚል ድምዳሜ ላይ ነው የደረሱት። የመጀመሪያው ነፃ ማውጣት ያለበት ሆስፒታሉ ነው። ሆስፒታሉ ነፃ ማውጣት አለበት ሲባል ላይሰንሱን አግኝቶ ጠቅላላ ሆስፒታል ነኝ ብሎ ማውራት አለበት። ሆስፒታሉ ጠቅላላ ሆስፒታል ሳይሆን ማስታወቂያ ለስራ ብትይ እንኳን ምግባረ ሰናይ ጠቅላላ ሆስፒታል ብለን በሬዲዮ ብንናገር፣ በቴሌቪዥን ብንናገር፣ ማስታወቂያ እንስራ ብንል የሚያንቀን አካል አለ። ማን ጠቅላላ ሆስፒታል አረጋችሁ? ማን ሰጣችሁ? አፍተሮል ፍቃድ የላችሁም የሚለን አካል አለ። የመጀመሪያ። ሁለተኛ እንዳልኩሽ የታሰሩ ማሽኖች አሉ፣ እንደ ዲያሊሲስ አይነት ማሽኖች፣ ሌሎቹም ደግሞ መስራት የሚችሉ ማሽኖች የታሰሩ አሉ። እነሱን ነፃ ማውጣት። ሶስተኛ ሰራተኛውን ራሱ ነፃ ማውጣት ነበረብን። እና እነኚህ 3 መሰረታዊ ነገሮች ተሰርተዋል። በዚያ ኮድ ሰኔ 2017 ከ8 ዓመት ቆይታ በኋላ ማግኘት ችለናል። ይህን እርምጃ ለመውሰድ ይህን እዚህ ቦታ ለመድረስ ጨካኝ የሆኑ እርምጃዎችን መውሰድ ነበረብን። በጣም ጨካኝ የሆኑ እርምጃዎችን መውሰድ ነበረብን። ስለዚህ ምን አድርገናል? የመጀመሪያ የመዋቅር ማሻሻያ አድርገናል። መነሳት ከለውጡ ጋር የማይሄዱ ሰራተኞችን በተቻለ መጠን እነኚህን ሰዎች ከቦታቸው አንስተን በሌላ ለውጡን በሚደግፉ አካላት ማስቀመጥ ነበረብን። እንዳልኩሽ ቅድም ሌብነት ወይም ደግሞ ስነ ምግባራዊ ያልሆኑ ስራዎች ሲሰሩ የነበሩ ሰዎች ደግሞ ማባረር ነበረብን። ያለምንም ርኅራኄ አባረናል። ምክንያቱም ይህንን ይዘን ተሸክመን የሚሄድ ስለሌለ ማስጠንቀቂያ ሰጠናል። መጀመሪያ እንዲህ አይነት ነገር እንዳታደርጉ ርኅራኄ የለንም በዚህ በኩል ብያለሁ። ስለዚህ ይሄ ተደርጓል። ይሄን ለማድረግ መጀመሪያ የተሰራው ስራ ግን ምንድነው ይባል ማኔጅመንቱን በተቻለ መጠን ማዋቀርና የተሻለ ማኔጅመንት ማምጣት ነው። ስለዚህ የሰው ኃይላችንን ቀይረናል። የፐርቼዚንግ እና የጠቅላላ ግዥ አገልግሎት እንትናችንን ቀይረናል። ሜዲካል ዳይሬክተርን ቀይረናል። የፋይናንስ እንትናችንን ቀይረናል። ስለዚህ በአዲስ የሰው ኃይል አድርገን ነው መስራት። አዲስ ኒው ብለድ ኒው ስፒሪት ያስፈልጋል። ስለዚህ እንዲህ አድርገን አሁን እንደምታያቸው 4 መሰረታዊ ስራዎች ተሰርተዋል። 4 መሰረታዊ ስራ ተሰርተዋል ስንል አንደኛ የግንባታ ስራ ተሰርቷል። ሁለተኛ ከግንባታ ስራ ቀጥሎ የኔትወርክ ዝርጋታ ስራ ተሰርቷል ለማዘመን ሁለተኛ የተሰራው ስራ። ሶስተኛ ኢኩዊፕመንት እቃ ማሟላት ተሰርቷል። አራተኛ የአደረጃጀት ለውጥ ተደርጓል። የቢልዲንግ ስራችን ላይ የሰራ ነው ምንድነው ይባል እዚሁ ላይ 4 ነገሮችን ሰርታል። የመጀመሪያው በነበረው ኤግዚስቲንግ ህንፃ ላይ ብዙ ክፍሎች ያወጣልን ከውጭ ስትመለከቱ ትንሽ የሚመስል ወደ ውስጥ ገቢበት ግን ብዙ የሆኑ ወደ 60 አልጋ ከ14 አልጋ ተነስተን ወደ 60 አልጋ 300% ሊያሳድገን የሚችል ግንባታ ነው የገነባነው። 60 አልጋዎችን አግኝተናል። ሁለተኛ የኦፕሬሽን እና የዳያሊሲስ ሩም ገንብተናል። ይሄን በማድረጋችን ኦፕሬሽን ክፍላችን ከነበረን 1 ኦፕሬሽን ክፍል ወደ ማይነሩን ጨምሮ ወደ 4 ኦፕሬሽን ክፍል እንዲሄድ አድርጓል። ከዛ በኋላ ደግሞ ሶስተኛ የሰራነው ስራ ምንድነው? በፊት አስተዳደር ክፍል የነበረውን ክፍል ሙሉ ለሙሉ አስተዳደሩን አንስተን ኮንቴነር ውስጥ ከተን እኔም ጭምር ኮንቴነር ውስጥ ቆይተን ለ11 ወር ያህል ኮንቴነር ውስጥ ቆይተን ከዛ በኋላ ያንን የአስተዳደር ክፍል ሙሉ ለሙሉ የሕክምና ማዕከል አድርገናል። አራተኛ አጥሩን ጥግ ይዘን ለወርክሾፕ፣ ለስቶር፣ ለላውንድሪ፣ ለሌሎች አገልግሎቶች የሚውሉ ለሞርግ የሚውሉ እና ፓወር ሃውስ ብለን ያልነው ለዚህ የጀነሬተር ክፍሎች የሚሆኑ ግንባታ መገንባት ነበርብን። እነኚህን ገንብተን የመጀመሪያው ስራ ይሄ ነው። ሁለተኛ የሰራነው ስራ እቃዎችን ማሟላት ነው። እቃዎችን ለማሟላት የሕክምና እቃዎች አሁንም ሁሌም የምናገረው ነገር በጣም ከባድ ነው። ሕክምና ኢንቨስትመንቱ ከባድ ነው። በነገሮች ላይ አንድ ማሽን ለመግዛት 3 ሚሊዮን 4 ሚሊዮን አንድ ኦፕሬሽን አልጋ
1.2 1.3 ሚሊዮን ነው የሚገዛው። አንድ የአውቶክሌቭ የስቴሪላይዜሽን ማሽን ለመግዛት ወደ 6.5 ሚሊዮን ብር ነው የሚፈጀው። አንድ ወተር ትሪትመንት 3 ሚሊዮን ብር ምናምን ነው የሚፈጀው። አንስቴዥያው ማሽን እንደዚሁ ነው። ሰው ሰራሽ መተንፈሻ ውድ ነው። እነኚህን ከአቅራቢዎች ጋር በመደራደር ቁጭ ብሎ በመደራደር የክፍያ ጊዜን በመደራደር ሆስፒታሉ ሁሉንም እቃዎች እንዲያሟላ ተደርጓል። ሁለተኛ ሶስተኛ የሰራ ነው ስራ ምንድነው ብዬሻለው? ከኔትወርኪንግ ስራ። ኔትወርኪንግ ስራ አሁን ሙሉ ለሙሉ ተሰርቷል። የካሜራዎች ተዘርግተዋል። ለኮምፒውተሮች ፔፐርለስ የሆነ ቴክኖሎጂ ለመስራት እንዳለ ተዘርግተዋል። ሁሉም ክፍሎች በኔትወርክ ተያይዘዋል። የሚቀርብ ምንድነው? ይሄ ኮምፒውተር አስገብቶ ኮምፒውተር ኦፕሬሽናል ማድረግ ነው። ያው ሆስፒታሉ አሁን ባለው ሁኔታ የአቅም ጉዳይ ስለሆነበት ነው እንጂ ሁሉ ላይ ኮምፒውተር ብናደርግ ወደ 70 የሚሆን ኮምፒውተር ያስፈልገናል። 35ቱን ግማሹን እንኳን ብናገኝ ሙሉ ለሙሉ ባይሆን ፓርሻሊ ወደዚህ ስራ እንገባለንና ይሄ የኮምፒውተር ችግር ነው እንጂ ያዘን ይሄንን ስራ መስራት ተችሏል። አራተኛው ቅድም ያልኩት የሰው ኃይሉ ላይ ከፍተኛ የአደረጃጀት ለውጥ አድርገናልና ይሄ ሁሉ ህንፃውን ጨምሮ ሌሎቹንም ጨምሮ ህንፃው በ11 ወር ነው ያለቀው። ሌሎቹም ስራ አሁንም እየሰራ ነው። የሰው ኃይሉ ላይ ገና ይቀረናል። ኢንቨስትመንቱ ይቀጥላል። ኮንስትራክሽን ላይ ነበር ቤቱ፣ አብዛኛው ቦታ እየተሰራ ነበር። ኮንስትራክሽኑ ሳያልቅ ብዙ ልጆች እየተወለዱ የሚሞቱም ስለሚኖሩ በአስቸኳይ ቢያንስ የጨቅላ ጽኑ ህሙማን ማቋቋም አለብን ብለን 2017 መስከረም 6 ቀን የጨቅላ ህፃናት አይሲዩ የተሟላ እቃ አድርገን የጨቅላ ህፃናት አይሲዩ ያስጀመርነው 2017 በታሪክ የመጀመሪያ ጊዜ ነው። ኮንስትራክሽኑ በሂደት እያለቀ አሁንም ሙሉ ለሙሉ ሌላው እንኳን ባያልቅ ቅድሚያ በመስጠት የጽኑ ህሙማን የአዋቂዎች አይሲዩን አቋቋምን። እሱንም ለማቋቋም እንግዲህ እቃው ብዙ በጣም ውድ እቃ ነው። ቦታው በጣም አስፈላጊ ነው። እንደምንም ብለን እንግዲህ ብቻ ተቸግረንም ቢሆን አዳልት አይሲዩም አቋቋምን። ስለዚህ እነዚህ ሁሉ እቃዎችንም ቦታዎችንም አንድ ላይ ተሰርቶ አልቆ ላይሰንሳችንን በስታንዳርዱ መሰረት አሟልታችኋል ተብሎ ተሰጥቶን ከዛ በኋላ ሰራተኞችም አሁን እንደልባቸው ፈቃዳቸውን እያደሱ ይገኛል። እነዚህን ለማሟላት ወጥተናል፣ ወርደናል፣ ታግለናል። 2 ኮንትራክተሮች አስገባል። አንዱ መካሻ አምባው ነው፣ ሁለተኛው ዘሪሁን የሚባል ነው። መካሻ ተቋራጭ ሲገባ እንድንከፍለው ነው እንጂ የገባው ዝም ብሎ አልነበረም። ነገር ግን የከፈልነው ጥቂት ነው፣ ያልከፈልነው ብዙ ነው። እኔ እጨርሰዋለሁ፣ ጨርሼ ስታገኙ ትከፍሉኛላችሁ፣ ከቻላችሁ ስጡኝ፣ ካልቻላችሁ ደግሞ እኔ ጨርሼ እወጣለሁ ነው የጨረሰው። ዛሬ ይመስገን በቤተክርስቲያን ያሉ ልጆቻችንን እኔ እድሜ ጤና ይስጣቸው ነው የምለው። ዘሪሁንም እንደዚሁ ነው ያደረገው። ሁለተኛ ቤቱን ከጨረስን በኋላ ማሽኖች ያስፈልጋሉ። ዋር ማሽኖች፣ ስተሪላይዘር የሚባሉት እነዚህ በጣም ብዙ የሚያስፈልጉ ለሜዲካል ወይም ለሕክምና የሚያስፈልጉ መሳሪያዎች ያስፈልጋሉ። እነዚያን ደግሞ ገንዘብ ካልከፈልሽ አታገኙ። እነዚያንም አሁንም ሶስተኛ ደረጃ እንግዲህ መጀመሪያው አስተዳደሩን ማስተካከል፣ ሁለተኛ ወደ ግንባታ መግባት፣ ሶስተኛ መሳሪያዎች ማሟላት ነው። እነዚህ ናቸው ዋናዎቹ። መሳሪያዎቹን ካሟላን በኋላ ደግሞ የሰው ኃይል ግንባታ ላይ ነው ማለት ጥሩ ሐኪም ከሌለ መሳሪያ ስለተደረደረ የሚሰራው ነገር የለም። ሚያኔሌ አስፈላጊ የሚባሉ ኦአሮች ተስተካክለዋል። ይሄን አድርገናል። እነዚያንም ደግሞ እንክፈል ብንል አንችልም። ምክንያቱም እንኳን የሰራተኛው እንኳን ደሞዝ በጣም አስቸጋሪ ነው። አራተኛውና ሌላኛው እኛ እነዚህን ነገሮች ስናሟላ ነው ፈቃዱ የሚታደሰው። እነዚህን ነገሮች ማሽኖቹን ወይም ደግሞ መሳሪያዎቹን በከፊል አሟልተን፣ ግንባታውን በከፊል አሟልተን፣ አልጋዎችን በከፊል አሟልተን፣ እነዚህን ስናሟላ ግን ገንዘብ አወጥተን ካሽ ከፍለን አይደለም። አሁንም አቅራቢ ድርጅቶች በምታገኙበት ሰዓት በከፊል በዚህን ጊዜ ዋጋ ትሰጡናላችሁ ብለው በድቤን ያስገቡልን። ለምን የምንደብቀው ነገር ምንም የለም። በድቤ ያስገብተናል፣ እየሰራን ነው። ይሄ ሲሟላ ፈቃድ የሚሰጠው ባለስልጣን ከ8 ዓመት በኋላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምግባረ ሰናይ ጠቅላላ ሆስፒታል ፈቃዱ አድሰናል ብሎ ሰጠ። ሙሉ ስለሆነ ከዚያ በፊት ግን ለ8 ዓመት ተዘግቶ ነበር። ይህንን ነው እነዚህና ሌሎቹንም ስንጨምር
አጠቃላይ ከነበረን ከዜሮ በታች ከነበረው ቁጥር አሁን ወደ 300% አድጓል የምንለው በብር አይደለም፣ በምን አይደለም፣ ፋይናንሻሊ ትንሽ ነው። ምናልባት የኛ ያክል ሚሊዮን ነበረው። እኛ ከብር ጋር አለም ጨዋታችን ከስራና ካለን ኢንፍራስትራክቸር ወይም ደግሞ አጠቃላይ መሰረተ ልማቶችን ነው። መሰረተ ልማት ከሌለ ብር ስለተከመረ አንድ ተቋም አደገ ማለት አንችልም። ዳም ኔጌቲቭ ላይም ሆኖ ብዙ ብር ሊኖረው ይችላል። ስለዚህ እነዚያን አድርገን ይህን ፈቃድ ስናገኝ ፈቃዱ ሲታደስልን እኔ በጣም የማናየው ሰዎች የማያዩት ግን በሰዎችና በሰራተኞች ልቦና ውስጥ ቁስል ሆኖ የሚኖረው የሰራተኛ የሙያ ፈቃድ። ልክ ድርጅቱ ሙያ ፈቃዱን ሲያገኝ ሰራተኞች ሙያ ፈቃዳቸው ይታደሳል። አለበለዚያ ግን አይታደስም። ስለዚህ የእነሱ ሙያ ፈቃድ ታደሰ። በዚህ ሁሉ ሂደት ውስጥ የሰው ኃይልን የማሟላት ፈተና እያንገዳገደን የሰራተኞቻችንን ፍላጎት ማሟላት እየፈተነን ይገኛል። ነገር ግን ይህንንም በቅርብ ጊዜ ውስጥ መፍትሄ ለመስጠት በረፍት አልባ ስራ ውስጥ እንገኛለን በማለት ያለውን ሁኔታ ይገልጻሉ። ስናሳድገው ለነኚህ ቦታ ክፍት ቦታ የሚሆን ሰው ይፈልጋል። ስለዚህ ገበያ ላይ መውጣት አለብን። ገበያ ላይ ስትወጪ አንደኛው ቻሌንጅ ይሄ ነው። እኛ ጋር ያሉ ሰራተኞች የሚከፈላቸው ደሞዝ አነስተኛ ነው፣ አሁን ባለው ነገር ማለት ነው። ስለዚህ ለመጨመር ወይም ደግሞ ያለውን ነገር ለማሻሻል ከቦርዱ ጋር እየተነጋገርን የመጀመሪያ የደሞዝ ማሻሻያ አድርገናል እንደገባን የዛሬ ዓመት አካባቢ። አሁን ሁለተኛ ማሻሻያ ደግሞ ያስፈልጋል። ውጭ ገበያ ላይ ስትወጪ የሰራተኛ ዋጋ በጣም እየጨመረ ነው። ውጭ ያለውን ግን የምንቀጥርበት ኦፕሬሽን መቆም ስለሌለበት፣ ስራዎቹ መቆም ስለሌለበት ገበያው ባደረገው በሚሰጠው ዋጋ ነው የምንቀጥረው። ስለዚህ ውስጥ ያሉትን ሰዎች ይጎዳል። በነገሮች ላይ በጣም እንትን ያደርጋል፣ ያማል። በዱያ ያመጣናቸው ነገሮች ስላሉ እነሱን እንዴት ነው ሴትል የምታደርጉት የሚል ጥያቄ አለው። ቦርዱን ደግሞ ይሄንን ሴትል ሳታደርጉ ደሞዝ ብትጨምሩ ሆስፒታሉን ወደ መዘጋት ነው የምታደርሱት የሚል ነው ያለው። እኛ ደግሞ እያልን ያለ ነው ይሄ መታየት ያለበት የእቃው፣ የግንባታው፣ የሌሎች መታየት ያለባቸው በሌላ ሲስተም ነው መታየት ያለበት። ፈንድሬዝ ማድረግ ካለብን ፈንድሬዝ ማድረግ አለብን። ግለሰቦች ጠይቀን ግለሰቦች ዶኔት የሚያደርጉልን ከሆነ መጠየቅ አለብን። ወር ደግሞ ቤተ ክህነቱ አሁን የራሷ ስለሆነ ሆስፒታሉ ተሰራላት አሴት ነው። ይህንን አሴት የኔ ነው ብላ ተረክባ የወጣውን ወጪ መሸፈን ካለባት መሸፈን አለባት። ከሰራተኛው ጋር መታየት የለበትም የሚል ሀሳብ ይዘን ኦልሞስት ይሄ ሀሳብ እየገዛቸው ይመስለኛል ቦርዱ። ነርሶች ለምሳሌ የጨቅላ ህጻናት ህሙማን ክፍል ላይ የተለየ በሱ ሙያ የሰለጠኑ ነርሶችን ነው የምንቀጥረው። አይሲዩ ላይ የአዳልት አይሲዩ የሚባል አለ። የአዋቂዎች ጽኑ ህሙማን ክፍል አርቲፊሻል ቬንቲሌሽን እንዲያገግሙ ወይም እንዲታከሙ የሚደረግበት ክፍል፣ እሱ ላይ ለምሳሌ አዲስ ባለሙያዎች ነው የቀጠርነው። ከዚህ ባሻገር ደግሞ አዲስ ለሚከፈቱ ክፍሎች ትሬኒንግ የማሰጠት ነገር አለ። ለምሳሌ ዲያሊሲስ ሩም ላይ ኃላፊነት እንዲመሩ የተመደቡት ነርስ ከምኒልክ ሆስፒታል ጋር በመነጋገር ረጅም ስልጠና ከ3 ወር ያላነሰ ስልጠና ነው ስልጥነው የመጡት። ስራው እንደተጀመረ በቀላሉ የሚቀበሉት ይሆናል ማለት ነው እና የሰው ኃይል ከማሟላት ከማሰልጠን ከማብቃት ጋር የኛ ስራ ክፍል በስፋት ከፍተኛ ኃላፊነት አለበት። አሁን ላይ ሙሉ በሙሉ ፎከሳችን የነበረው በማስፋፊያ ግንባታው የሕክምና መሳሪያዎችን በማሟላትና ወሳኝ በሆኑ የሰው ኃይል አስተዳደር ስራዎች ላይ ስለነበር፣ በቀጣይ ግን ከዚህ ተጨናነቀ ስራ ስንወጣ የሰው ኃይል ልማቱ ላይ ፎከስ አድርገን እንሰራለን። ለዚህም ያዘጋጀነው እቅድ አለ በዋና ስራ አስፈጻሚ በኩል ወደ ቦርድ ሄዶ የሚጸድቅ። ከዛ ባሻገር አሁንም የስራ ላይ ዲሲፕሊን፣ የስራ ላይ ስነ ምግባር ሰራተኞቻችን በተሻለ ክፍያና በተሻለ ጥቅማ ጥቅም ስራቸውን እንዲያከናውኑ ለማድረግ የተለያዩ ጥናቶችን እያጠናን ለቦርድ እንዲጸድቅ እያቀረብን ነው። በተደጋጋሚ እንደሰማችሁት የሆስፒታላችን ሰራተኞች ደሞዝ በጣም ዝቅተኛ ነው። አሁን ላይ በተለያዩ ቦታዎች ከሚከፈለው ደሞዝ እጅግ ያነሰ። ስለዚህ ይሄ አሁን እንደ ሰው ኃይል አስተዳደር ስራ አስኪያጅ በጣም የሚያሳስበኝና ከሆስፒታሉ ማኔጅመንትም ጋር በተደጋጋሚ እየተነጋገርንበት ያለን ጉዳይ ስለሆነ በዋናነት እዚህ ላይ ጠንክረን እንሰራለን ብለናል። ጀምረነዋልም። ሁሌም ቦርዱም ይጨነቃል፣ አስተዳደሩም ይጨነቃል። ከዚህ ቀደም በመጀመሪያው እንደውም ትንሽ ነገር እንደው ዝም ብሎ ለእንትን ያክል ለመደገፍ ያክል ያደረግነው አለ።
ግን እሱ በቂ አይደለም። በጣም ትንሽ ነው። ግን በአንድ በኩል ደግሞ የነበረውን ችግር ያውቁታል። ሰራተኞቻችን በጣም ነው የሚያውቁት። ምናልባት አዎ ከኑሮ ውድነቱ ከጊዜው አንጻር ደግሞ በጣም ይገዳገዳሉ። ያንንም ደግሞ በጣም ለማስተካከልና ለማሟላት በጣም እየታገልን ነው። በዚህ አይነት መንገድ እየቀጠለ ያለው ሆስፒታል ማስፋፊያ ግንባታውን በጥቅምት ወር 2018 አስመርቋል። እንቅስቃሴውን የተመለከቱ ብፁዓን አባቶችም ይበል ነው ሲሉ አስተያየት ሰጥተዋል። አሁን እኛ እድገቱን ነው ለመገምገም አቅም የለንም። የማሽኑን የሌላውን አቅም ይጠይቃል። እኛ ግን ባየነው በጣም ረክተናል። እንዲያው ታይትሉ ላይሰንሱ በኦርቶዶክስ ቤተክርስቲያን ስም ሆኖ ሁሉም ዜጋ የሚታከምበት ነው። የዜጎች ነው። የጾታ፣ የዘር፣ የቋንቋ ልዩነት የለውም እና ኦርቶዶክሳውያን በእውነቱ ሌላ ባዶ ቦታ አይጎበኝም እንዴ? ተራራው ምናምኑ ይሄ ጠቅላላ የቤተ ክርስቲያናችን ማዕከል ነው። በእውነቱ ጠቅላላ መነኮሳቱ ሁሉ በተለይ እንደው አድሬስ የማደርገው በእውነት በገዳም ያሉት አባቶች በጸሎትም ያማቸውም የራሳችን ብለው የታችን ቤት እያሉ ከመጠየቅ የራሳቸው ሌላውም ዜጋው ሁሉ ይሄ ለኢትዮጵያ ትልቅ ነው። ትልቅ ቤተክርስቲያኒቱ ኢትዮጵያዊት ትልቅ እንደመሆኗ መጠን ለማንኛውም የሃይማኖት የምን ድንበር ሳይኖር ይህን መጥቶ አይቶ በርቱ ማለቱ ግዴታ ነው፣ ውዴታ አይደለም። እንደዚህ መጀመሩ ትልቅ ምሳሌ ነው ብዬ አምናለሁኝ እና በርቱ ነው የምለው። ሌላው በእውነት እንደሚነገረውና እንደሚባለው በሽተኞችን የሚያድናቸው ሐኪሙ የሚሰጠው መድኃኒት ሳይሆን ሐኪሙ የሚሰጠው ትሪትመንት ነው ይባላል እና እናንተ እኛንም በፈገግታ በክብር በትህትና እንደተቀበላችሁን ህሙማኑንም እንደዚሁ እንደምትቀበሏቸው አምናለሁኝ። እውቀት ያላቸው በእውቀታቸው በሚችሉት ነገር ሁሉ ይሄንን ሆስፒታል እንዲጎበኙ ለማሳሰብ እወዳለሁ። ለማየት እመኝ ነበር እዚህ ቀደም፣ ግን ላይሰንሱም ተነጥቋል። በቃ ስራም አቁሟል ስለተባለ ታላቋ ቤተ ክርስቲያን እንደዚህ ሆነች ብዬ በማዘን አላየሁትም ነበር። አሁን ተሰርቷል ሲባል በጣም ደስ አለኝ። ሁሉን ቻይው አምላክ እንኳን በሰራው ስራ ተደሰተ ተብሎለታልና እናንተም ደግሞ ባለ አቅማችሁ በተወሰነ የገንዘብ አቅም የሰው አቅም እጥረት ባለበት ሁኔታ ይህን ሰርታችሁ በማየታችን እኛም ደስ ብሎናል። እናንተም እንኳን ደስ አላችሁ እንላለን። ሌሎቹ እኛን የሚመስሉ የኦርቶዶክስ አሃት አብያተ ክርስቲያናት የሕክምና ማዕከል ብቻ ሳይሆን የሜዲካል ስኩልም አላቸው። የራሳቸውን ልጆች በራሳቸው ትምህርት ቤት አሳድገው አስተምረው ለራሳቸው ሜዲካል በተማሩት ሙያ እንዲያክሙ ያደርጋሉ። ይሄ የመጀመሪያችሁ እንጂ የመጨረሻችሁ አይደለምና እኔ ይታየኛል ነገ ጠዋት ደግሞ ሜዲካል ስኩል ይኖረናል ብዬ ተስፋ አደርጋለሁ። መቼም የምንኖረው በተስፋ በእምነት ስለሆነ የራሳችን የቤተ ክርስቲያኒቱ የጤና ጣቢያ መኖሩ ብዙ ጥቅም አለው። አንደኛ አማኞች ስለሆኑ ባለሙያዎቹ እግዚአብሔር አምላክ ሆይ የእኛን እጅ አድርገህ እነዚህን የታመሙ ልጆችን ፈውስልን ብለው ጸሎት አድርገው ወደ ሕክምናው ስለሚሄዱ እግዚአብሔር ጸሎታቸውን ይሰማል። እጃቸውን እጅ አድርጎ ይባርካል። እጃቸውን በሱ እጅ በነሱ እጅ አድሮ ይፈውሳል። የፈውስ እጆቹን ይልካልና ይህ ትልቅ ነገር ነው። ሁለገብ ስራ ነው የምትሰሩትና የነፍስም የስጋም ቤተ ክርስቲያን ሆስፒታልም ሳይኖራት የነፍስም የስጋም ሐኪም ቤት ናት። አሁን ደግሞ ያ ተግባራዊ ሆኖ የስጋ ሕክምና መስጫ ደግሞ መገኘቱ ትልቅ ነገር ነውና በርቱ፣ ጠንክሩ እንላለን። እኛ አያያዙን ስለማንችልበት ነው እንጂ አያያዝ ብንችል ኖሮ በመሪ ደረጃ ያሉት ከትልቆቹ ጀምሮ እስከ ታች እስከ አጥቢያ ድረስ የራሳችን ልጆች ባለሙያዎች ስላሉን እነሱ ሁሉን ነገር ያከናውኑልን ነበር። አያያዝ ባለመቻላችን ምክንያት ተበታትን እናያለን። በእውቀት የበለጸጉትንም ማቅረብ አንችልም። አንዳንድ ጊዜ ሲቀርቡም እናሸሻለን።
ያ ገድቦን ቆይቷልና ያለፈው እየቆጨን ካሁን በኋላ በአዲስ መንፈስ እንደዚህ ያለ ስራ ተሰርቶ ስናይ ደስ እንዳለን ሁሉ የበለጠ ደግሞ እንድንደሰት የበለጠ ስራ እንድትሰሩ አደራ እንላችኋለን። እንኳን ማሽኖቹ ሰው እኮ ታስሮ ነው ያለ ስራ እንዳይሰራ ማሽኖቹ ታስሮ ነው የቆዩ የሚለው ቋንቋ ሰውም እኮ ታስሮ ነው የቆየ እንዳይሰራ እጅና እግሩ አስገዳጅ አሳሪ ሳይኖር አሰሪና ሰራተኛ ባለመገናኘቱ ምክንያት የውጭ ዓለም አቀፍ ዶክተሮች እኮ አሉ። ቦርደር እንትን አገር የማይገድባቸው ይመጣሉ። እየመጡ እያከሙ መሳሪያ እየሰጡ ይሄዳሉ። ብዙ የሚሰሩ የምናውቃቸው አሉ። እነሱ ወደፊት እየመጡ እንዲጎበኟችሁ በተገኙ አጋጣሚ ሁሉ በያለንበት አህጉረ ስብከት ቅስቀሳ እናደርጋለን። ግድ የለም የጎደለውን የሚመላ የጠመመውን የሚያቀና ሰንከልካለውን ሁሉ የሚያስተካክል እግዚአብሔር አብሯችሁ ስለሚሰራ እናንተ በጎ ሕሊና ይኑራችሁ። ከሁሉ አስቀድሞ እምነትና በጎ ሕሊና ይኑራችሁ ነው የተባልነው በቅዱስ መጽሐፍም። ያ ካለ ገና ብዙ ታምር እናያለንና እናንተ በቅንነት በበጎ ሕሊና በእምነት ለስራ እስከተሰለፋችሁ ድረስ የሚያግዳችሁ ነገር ምንም አይኖርም። እንኳን ማቴሪያል ሰውም ይሰጠናል እግዚአብሔር። ቀድሞ እኮ የተቸገርነው የሰለጠነው መሳሪያ ገብቷል ሰው ሳይሰለጥን። ያ ነው ችግራችን። አሁን ሰው እየሰለጠነ ስለሆነ የማሽኖቹ ችግር ብዙ አይሆንም እላለሁኝ። ግድ የለም እግዚአብሔር ይሰራል በእናንተ ላይ አድሮ በሁሉም ላይ አድሮና በርቱ፣ ጠንክሩ። ለኦርቶዶክስ ይህ በቂ አይሆንም። መነሻችን በዚህ ልክ ካማረ ጀማሪያችን በዚህ ልክ ካማረ በቀጣው ላይ ደግሞ በቃ አሁን እንደተረዳሁት እንደምንሰራ አይቻል በቃ አረጋግጫለሁ። አሁን እኔ የተማርኩት ወይም ተረዳሁት በዚህ ብቻ ቦታ የምንወሰን ሳንሆን በየአህጉረ ስብከታችን እንዴት አድርገን በየአጥቢያው በየወረዳው በየሀገር ስብከታችን እንዴት ማነጽ መስራት ማልማት እንዳለብን ነው የተረዳሁትና እኔ እንኳን መጣው ነው ያልኩኝ። እንደው የብቻም ሳይሆን ማሽኖቹ ሌላ ቦታ የሌሉ ማሽኖች ቀደም ሲል ስራ ላይ ያልዋሉ አሁን ግን ወደ ስራ ለመግባት የተዘጋጁ የሚገለገሉ ብዙዎች ናቸው። ከአቅም ማነስ ተነሳ ደግሞ ስራ ያልገባንባቸው ማሽኖች አሉና ብዙ ልጆች አሉ፣ ብዙ ባለጸጎች አሉ፣ አቅም ያላቸው አሉ። ስለዚህ እነሱም ጭምር መጥተው ይሄን ጎብኝተው ቀጣው ላይ እነኚህ ማሽኖች ሁሉ ወደ ስራ የሚገቡበትን ቢያግዙ ነው የሚለውና የነገ ዕቅዱም ሰፊ ነው። ታሉ ትልቅ ተርሸሪ ስንከፍት ሜዲካል ኮሌጅ ይኖርናል። ሜዲካል ኮሌጅ ከዶክትሬት የሚያስተምር የምርምር ማዕከል ሁለት አይነት ነገር ነው ማዕከሉ። አንደኛ የመማሪያ፣ ሁለተኛ የመመራመሪያ። ምክንያቱም የኢትዮጵያ ቤተክርስቲያን የፋርማኮሎጂ ወይም ደግሞ የመድኃኒት ጥናት መሰረት ናት። አንደኛ አገር በቀል የሆነውን የመድኃኒት ትምህርት በዘመናዊ መልኩ ማሳደግ፣ ሁለተኛ በዘመኑ የደረሰውን የፋርማኮሎጂ ወይም ደግሞ ትምህርተ መድኃኒት የሚባለውን መማር፣ ሶስተኛ ሕክምና ትሪትመንት ከእናትም በላይ ተንከባካቢ የሆኑ ሐኪሞችን ለማፍራት ቤተክርስቲያኗ የራሷ ተቋም ሊኖራት ይገባል። ይኸውም እዚያ ሆስፒታሉ ሊሆን ይችላል ወይም ደግሞ ለምሳሌ ልደታ ጤና ኮሌጅ አለ። ሁለተኛው እንደገና ደግሞ የቅድስት ሥላሴ ዩኒቨርሲቲ ትልቅ ዩኒቨርሲቲ ነው፣ አንጋፋ ዩኒቨርሲቲ ነው። ከ80 ዓመት በላይ 82 ዓመት በላይ የቆየ ነው። እዚህ አንድ ፋካልቲ ልናደርግ እንችላለን። በዚህ ጋራ ሆስፒታሉና ዩኒቨርሲቲው እየተነጋገር ነው በአንድ ፊት። ሁለተኛ ከጤና ተቋማት ጋር እያወራ ነው። ስለዚህ ግንባታዎችን ስንገነባ ግንባታዎችን ስናስብ እነዚህን የሕክምና ባለሙያዎችን የማፍራት እቅዱ ማውጣት ለማለት ነው። ታዲያ ለዚህ ስራ የሚበቃው ትኩረት አግኝቷሉ ያልናቸው የሆስፒታሉ የስራ ኃላፊዎች ጅምር ነው ባይ ናቸው። አሁን ያለው ስራ እኔ እውነቱን ለመናገር አባቶች መጥተው ያዩታል። በጣም ተደስተው ነው የሚሄዱት። ደስተኞች ናቸው። በቃ ከሞት ነው ያነሳችሁት ብለውን ነው የሚሄዱት። ግን እንደምታዩ ደግሞ ሆስፒታሉን አዳምቆ ይሄ ብቻ መሆን የለበትም በርቱ፣ ሌላ መገንባት አለበት የሚባል ነገር አለ። ለምሳሌ ያህል በቅዱስ ሲኖዶስ የጸደቀ ዲዛይን አለ G+11። እኔ ከመጣው ደግሞ በኋላ ሰዎችን አስተባብሬ ያሰራሁት ደግሞ ዲዛይን አለ G+23። መጀመሪያ 16 ነበር ያደረግነው። ከስር B3 አለው፣ ወደ ታች 3 አለው፣ ከዛ ግራውንድ አለው፣ ከዛ 16 ፎቅ አለው። ከዛ በኋላ ያንን አሻሽለን 23 ፎቅ አድርገናል። በጣም ዌል ዲዛይን እንዲሆነ በነፃ ነው የተሰራው። እንደ መሐንዲስ ስትራክቸራል ስራውን እኔ ነኝ የሰራሁት።
አርኪቴክቸራል ስራውን ሌላ ሰው ነው የሰራው። ይሄን በደንብ ተብሎ ተጠንቆ በነፃ ነው የተሰራው። በነገርሽ ላይ በነፃ የተሰራ ስራ ህንፃው ቤተክርስቲያኒቱ አሁን ባላት ክፍት ቦታ ላይ አሁን እንኳን ያው እኛም በደንብ አክት ስላላደረግን ቦታው ተወስዷል በመንግስት በኮሪደር ልማት። ያው እንትን ነገ የተሻለ ፕሮጀክት ይዘን ከመጣን የተሻለ የማይሰጡን ምክንያት አይኖርም ብዬ እገምታለሁ። ፕሮጀክታችን ካሸነፈ አሁን የተሰራበት ሱቅ ነው። ከሱቅ ይልቅ የኛ ማህበረሰብ አገልግሎት ላይ ያለ ነገር ስለሆነ የተሻለ ነገር ይኖራል ብዬ እገምታለሁ እና አሁንም መስራት ቢቻል ጥሩ ነው። ምክንያቱም ጥሩ ቦርድ አለ። በተለይ የቦርድ ሰብሳቢውን በጣም ኢነርጄቲክ ናቸው። ብፁዕ አቡነ ፊልጶስ መስራት የሚፈልጉ ሰው ናቸው፣ ማየት የሚፈልጉ ናቸው። ጥሩ ማኔጅመንት አለ። ሲነርጂ ያለው ማኔጅመንት ነው ያለው። በደንብ ተግባብቶ ተናቦ የሚሰራ ነው ያለው። ሰራተኛውም ጥሩ ነው። በነገርሽ ላይ አሁን አንዳንድ ጉድለቶች ናቸው። አብዛኛው ኮምፕሌናቸው ሰራተኛው የደሞዝ ነው እንጂ ሌላ አይደለም። በደንብ ማንም እኮ አይሰራልሽም፣ ጥሎ ነው የሚወጣው በዚህ ደሞዝ። ሰራተኞቹ ግን ታማኝ ሆነው እየሰሩ ነው። ይህን ሰራተኛ ደግሞ ትንሽ እንደው ብንደግፎ በለጠ ሊሰራ ይችላል። ስለዚህ እነኚህ መስራት ከቻል ነገ ትልቅ ሆስፒታል አሁን እንሰራለን ብለን ያሰብነው ሆስፒታል 318 አልጋዎች አሉ። 318 ሊቃውንት የሚወክል የሚገርምሽ ነገር ወደ 200 መኪና ማቆሚያዎች አሉት። እስር ያለውን እታች ያለውን ላውንደሪዎች አሉት። ኦክሲጅን በእንትን አይደለም የሚሰጠው፣ ቀጥታ በፓይፕ ነው የሚሰጠው ኦክሲጅን። ብዙ ነገሮች ነው የተሰሩለት፣ በጣም ብዙ ነገሮች ዲዛይኑ ላይ። የጳጳሳት ልዩ ቪአይፒ ቦታ አለ፣ መታከሚያ። ልንሰራበት የምንችለው ደግሞ የፈንድ ሬዚንግ ደግሞ በጣም ቀላል የሆነ አሁን ለሚዲያ ኤክስፖዝ ማድረግ የማልፈልገው ግን በጣም ቀላል የሆነ ሜተድም ደግሞ ጭምር አብረን ዲዛይን አድርገን በጣም ቀላል በቃ ኢዝሊ ልንሰራበት የምንችለው በአንድ ጊዜ ወደ 6 ቢሊዮን ብር ልንሰበስብበት የምንችልበት ቀላል ዘዴ ነው ዲዛይን ያደረግነው። ይሄንን አብረን ብንሰራበት ቤተ ክህነቱም ሳይጠበቅ ፈንድ የሚያደርገውም ተቋም ሳይጠበቅ እንሰራዋለን። ግን ይሄ እንዳልኩሽ ከሁሉም ጋር ትብብር ይፈልጋል። አሁን ለተሰራው ስራም ትኩረት አልተሰጠም፣ ገና ይቀራል። ጅምር ነው፣ መነቃቃት አለ፣ ጉብኝቶች አሉ፣ ጥሩ ነገሮች ይታያሉ። ወደፊት በደንብ ተስፋ ይታየኛል። ለሁሉም በተዘጋጀው ሆስፒታል ኑና አገልግሎት ያገኙ የሚል ጥሪም ለመላው ኢትዮጵያውያን አቅርበዋል። ሆስፒታላችን የእምነት የሌላም ልዩነት አያደርግም። ሁሉንም ነው የሚያክመው። ምእመናንም ሆኖ ሌሎች ኢትዮጵያውያን ማንኛውም ዜጋ የመጀመሪያው እኛ የምንጋብዘው ኑና ታከሙ። ቦታው በጣም ቆንጆ የሆነ ቦታ ነው። ለምልክትም አይጠፋ ቦታ ነው። ድሮ ሲግናል አደባባይ የሚባለው በተለምዶ ወይንም ደግሞ አድዋ ድልድይ እዛው ጎኑ ላይ ነው ያለው አድዋ ድልድይ። ስለዚህ ከመገናኛ ሲመጡ ሴቶች አደባባይ ከመድረሳችን በፊት አሁን አደባባዩ ፈርሶ መብራት የሆነበት አድዋ ድልድይ ከመድረሳችን በፊት ፊት ለፊት ምግባረ ሰናይ ጠቅላላ ሆስፒታል የሚል ታፔላም አለው። ፊት ለፊት ላይ ነው ያለው። ወይንም ደግሞ ከእንግሊዝ ኤምባሲ ሲወርዱ ከባልደራስ ኮንዶሚኒየም ፊት ለፊት ላይ ይገኛል። ከሜክሲኮም ሲመጣ ሴቶች አደባባይን እንዳለፍን የሚገኘው አድዋ ድልድይ ከሱ ጎን ነው የሚገኘውና ለትራንስፖርትም ምቹ ነው። በቂ የሆነ ፓርኪንግ አለው ቦታችን። ሁሉንም አይነት ስፔሻሊቲ ሰርቪስ እንሰጣለን። አገልግሎቱ በጣም እየተሻሻለ ነው። ተጠቃሚውም ከእለት እለት እየጨመረ ነው። መጣችሁ ጎብኙን ማለት እፈልጋለሁ።